ሜላት ኪሮስ የህግ ምሩቅ ናት። የተማረችው ዋሽንግተን ዲሲ በሚገኘው ጆርጅ ታውን የህግ ዩኒቨርሲቲ ነው። ታዲያ የመጨረሻ ዓመት በነበረችበት ወቅት ሲድሊ ኦስቲን ከተሰኘ ዓለም አቀፍ የህግ ድርጅት የሥራ ቅጥር ታገኛለች። ነገር ግን በመሃል አንድ ክስተት ተፈጠረ። ይህም ከ220 በላይ የአሜሪካ ትላልቅ የህግ ድርጅቶች በአሜሪካ ውስጥ ላሉ የህግ ትምህርት ቤት ዋና አስተዳዳሪዎች ደብዳቤ ይልካሉ። በዚህ ደብዳቤያቸው የሐማስ ጥቃትን የሚያወግዝ እስራኤል ራሷን የመከላከል መብት እንዳላት፣ በየዩኒቨርሲቲው የጸረ አይሁድነት ወይም አንቲሴሚቲዝም እንቅስቃሴዎች እንደበዛና የአይሁድ ተወላጆች ጥንቃቄ እንዲያደርጉ የሚያሳስብ መልእክት ነበር። ከ6 ቀን በኋላ ሜላት የደብዳቤውን መልእክት በመንቀፍ መጣጥፍ አስነበበች። በዚህ ጽሑፏ ደብዳቤው ለአንድ ወገን ያደላ፣ የፊልስጤምን መከራ ችላ ያለ፣ የፊልስጤማውያን ራስን መከላከል በሽብርተኝነት የፈረጀ እንደሆነ በመግለጽ አድሏዊነት ያጠላበት መልእክት ነው በማለት አወገዘች። በተጨማሪም የእስራኤልን መንግስት መተቸት ጸረ አይሁድነት እንዳልሆነና እስራኤል ጸረ አይሁድነትን እንደ ጦር መሳሪያ ወይም ዌፐናይዜሽን ኦፍ አንቲሴሚቲዝም እየተጠቀመች መሆኑን ባስነበበችው መጣጥፍ ላይ አስፍራለች። ይህ ብቻ ሳይሆን የተመድ ልዩ ሪፖርተር የነበረችውን ፍራንሲስካ አልባኒዝ ንግግርን በመጥቀስ ፊልስጤማውያን ከባድ የዘር ማጥፋት አደጋ እንዳንዣበበባቸው ጠቀሰች። ጦርነቱ ከተጀመረ በ10ኛው ወር መሆኑ ነው። ታዲያ ይህን ደብዳቤ ስትጽፍ የሥራ ቅጥር ያገኘችበት ሲድሊ ኦስቲን ከ220 የአሜሪካ ትላልቅ የህግ ድርጅቶች ውስጥ አንዱ እንደነበር ታውቅ ነበር። በጻፈች በማግስቱ መጣጥፉን እንድታጠፋ ተጠየቀች። የሜላት ምላሽ ግን አላጠፋም የሚል ነበር። ከዚያ የሥራ ቅጥሯ ተሰረዘ። ከዚህ ሁሉ ጊዜ በኋላ ሜላት ከቀናት በፊት በኮሎራዶ ግዛት በነበረው የመጀመሪያ ዙር ምርጫ ፕራይመሪ ኤሌክሽን ማሸነፏ ተሰማ። በዚህም የዲሞክራቲክ ፓርቲ እጩ ሆና ተመርጣለች። በምርጫ ቅስቀሳ ወቅት አሜሪካ ለእስራኤል የምታቀርበውን የጦር መሳሪያ እንድታቆም እሰራለሁ አለች። የምትወዳደረው የኮንግረስ አንዱ ክፍል ለሆነው የአሜሪካ ተወካዮች ምክር ቤት ነው። አሸናፊው የሚለየው በቀጣዩ የምርጫ ዙር ወይም ሰከንደሪ ኢሌክሽን ነው። ቀጣዩንም ታሸንፋለች የሚል ትልቅ ግምት ተሰጥቷታል። ታዲያ በዛሬ ፕሮግራማችን ስለ ትውልደ ኢትዮጵያዊቷ ሜላት ኪሮስ የምንነጋገር ይሆናል። ሜላት ስለ ፍልስጤምና እስራኤል ያላት አቋም ምንድን ነው? ማሸነፏን ተከትሎ የእስራኤል ሚዲያዎችስ ምን ሲሉ ዘገቡ? ስለ ትምህርቷና በተለያየ ጊዜ ስለ ሐማስ፣ ስለ ፍልስጤምና ስለ እስራኤል የሰጠችውን አስተያየቶች አቀናጅተን እናስደምጣችኋለን። እናንተም አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። ሜላት ኪሮስ የተወለደችው በአዲስ አበባ ኢትዮጵያ ሲሆን ቤተሰቧ በዲቪ ሎተሪ ወደ አሜሪካ ለመሄድ እድል ካገኙ ከጥቂት ሳምንታት በኋላ ነበር የተወለደችው። ወደ አሜሪካ በተለይም ወደ ኮሎራዶ ዴንቨር ከተዛወሩ በኋላ የኢትዮጵያውያን ማህበረሰብ ድጋፍን ያገኘችው ሜላት ወላጆቿ በተለይም አባቷ የፋርማሲ ትምህርታቸውን ለመጨረስ ሲሉ ያደርጉት የነበረውን ከፍተኛ ትግል እየተመለከተች አድጋለች። በተለይም የነበረችበት ማህበረሰብ ለወላጆቿ ሲሰጡ የነበረው ድጋፍ ምን ያህል እንደነበረ በልጅነቷ ያየችበት ወቅት ነበር። ይህ የመረዳዳት ባህል ለሌሎች የማገልገልን መርህ በልቧ ውስጥ እንደዘራላት የሚነገር ሲሆን በፖለቲካ ሳይንስና ኢኮኖሚክስ ላይ ያላት የትምህርት ዝግጅት ለወደፊት የምርጫ ዘመቻዋና ለሰብአዊ መብት ትግሏ ትልቅ መሰረት ሆኖላታል። በኋላም ሜላት እንደ አውሮፓውያን አቆጣጠር በ2022 የህግ ትምህርቷን ያጠናቀቀች ሲሆን በኒውዮርክ ከተማ በህግ ባለሙያነት እየሰራች ባለችበት ወቅት ነበር ለፊልስጤም መብት የሚታገሉ ተማሪዎችን ድፍረት በቅርበት የተመለከተችው። ተማሪዎቹ ለፊልስጤም በሚያደርጉት ትግል ውስጥ ቅጣትና ከስራ መባረር፣ ትምህርት ማቋረጥና መሰል ችግሮች ቢያጋጥማቸውም እንኳ ድምጻቸውን ከማሰማት ወደኋላ እንደማይሉ ማየቷ እሷም የራሷን አቋም እንድታንጸባርቅ አነሳስቷታል። በዚህም ለፊልስጤማውያን ጥብቅና በመቆም የጻፈችው መጣጥፍ እንድታጠፋ በተጠየቀች ጊዜ አላጠፋም በሚል መርኋ የጸናችበት የስራ መባረር ክስተት ለእሷ የመጨረሻ ሳይሆን ለፖለቲካዊ ትግሏ መነሻ ሆኗታል። ታዲያ ሜላት ኪሮስ በዘንድሮ የኮሎራዶ ግዛት ምርጫ የዲሞክራት ፓርቲን ወክላ ያገኘችው ድል በአሜሪካ የፖለቲካ መድረክ አዲስና አወዛጋቢ ምዕራፍን ከፍቷል። የህግ ዩኒቨርሲቲ ተመራቂ የሆነችው ሜላት በሙያዋና በግል እምነቷ መካከል በምታራምደው አቋም ሳቢያ ስሟ በዓለም አቀፍ ሚዲያዎች ዘንድ ትኩረት ውስጥ ገብቷል። በተለይም በምርጫ ዘመቻዋ ወቅት እስራኤልን አስመልክቶ ያራመደችው አቋም የዘመቻዋ ማገርና የፖሊሲዋ መገለጫ ሆኖ አገልግሏል። ይህ አቋም ከአሜሪካ ነባር የፖለቲካ አካሄዶች ጋር የተጋጨ በመሆኑ በብዙዎች ዘንድ የተለያዩ ተደጓሚዎችን እንዲሰጥባት አድርጓል። ሜላት በዘመቻዋ ውስጥ አሜሪካ ለእስራኤል
ለእስራኤል የምታደርገውን የጦር መሳሪያ ድጋፍ መቃወሟን እንደ ዋነኛ የፖሊሲ አጀንዳ አንግባ ነበር። ይህ ድፍረት የተሞላበት አካሄድ በነባሩ የፖለቲካ አካሄድ ውስጥ ያልተለመደና በብዙዎች ዘንድ አስገራሚ ሆኖ ታይቷል። የእርሷ የፖለቲካ ጉዞ ትኩረት የሳበው በተለይም በሰብአዊ መብት ጉዳዮች ላይ በምትሰነዝረው ጠንከር ያሉ አስተያየቶች ነው። ሜላት በንግግሮቿና በጽሁፎቿ በፊልስጤም እየተካሄደ ያለውን ሁኔታ የዘር ማጥፋት በማለት በግልጽ ትጠራዋለች። ይህንን የቃላት አጠቃቀም በምርጫ ዘመቻዋ ላይ ማዘውተሯ የዲሞክራት ፓርቲ ውስጥ ያሉ አክራሪና ተራማጅ ቡድኖችን ትኩረት እንዲስብ አድርጋለች። የእስራኤልን እርምጃዎች እንደ ጸረ አይሁድነት ሳይሆን እንደ ፖለቲካዊ የስልጣን ጥመኝነት በመፈረጅ የምታቀርበው ክርክር የዘመቻዋ ማዕከል ነበር። ይህ አካሄድ በምርጫ ክልሏ ውስጥ ለሚገኙ ማህበረሰቦች ትልቅ ድጋፍ ሲያስገኝላት፣ በሌላ በኩል ደግሞ ከኃይለኛ ተቃውሞች ጋር እንድትጋፈጥም አድርጓታል። ከዚህ ባሻገር ሜላት ኪሮስ በምርጫ ዘመቻዋ ወቅት ያነሳቸው ሌላው አከራካሪ ነጥብ ሐማስን በጥቅምት 7 2023 የተፈጸመውን ጥቃት የማይቀር ወይም ኢንቪቴብል በማለት መግለጿ ነው። ሜላት እንደምትለው ይህ ጥቃት ከሰማይ የወረደ ድንገተኛ ክስተት ሳይሆን ፊልስጤማውያን ለብዙ አስርት ዓመታት ሲያስተናግዱት የቆዩት የጭቆና የከበባና የፍትህ እጦት የወለደው መዘዝ ነው። እሷ በምታነሳው ሐሳብ መሰረት አንድ ህዝብ ተስፋ በሚቆርጥበት፣ የራስን ዕድል በራስ የመወሰን መብቱ በሚነፈግበትና ለረጅም ጊዜ በግዞት በሚኖርበት ሁኔታ ውስጥ እንዲህ አይነት ጥቃቶች የማይቀሩ ናቸው ባይናት። በሌላ አገላለጽ ሜላት የችግሩን ምንጭ ከፊልስጤማውያን መከራ ጋር በማያያዝ ግጭቱ መነሻው በግልጽ የታወቀ የፖለቲካ ቁስል እንደሆነ ለማስረዳት ትሞክራለች። እንደሷ እምነት እስራኤል የምትከተለው የፖለቲካ አካሄድና የፊልስጤማውያን መብት መታፈን የዚህ አይነቱን የኃይል እርምጃ ሊቀሰቅስ እንደሚችል ግልጽ ምልክቶች ነበሩ። ስለዚህ የማይቀር የሚለው አገላለጽ ለድርጊቱ ትክክለኛነት የሚሰጠው ፍርድ ሳይሆን ለረጅም ጊዜ ሲጠራቀም የቆየው የህዝብ ቁጣና ጭቆና በስተመጨረሻ የፈጠረው ውጤት ነው የሚል መደምደሚያ ታቀርባለች። እርግጥ ይህ አባባሏ በብዙ የአይሁድ ማህበረሰቦች ዘንድና በፖለቲካ ተንታኞች ዘንድ ከፍተኛ የቁጣ ማዕበልን አስነስቶባታል። ተቺዎቿ እንደሚያስረዱት ይህ አይነቱ አገላለጽ የሽብር ተግባርን የሚያመቻችና የህዝብን ደህንነት ችላ ያለ አቋም ነው። ሜላት ግን ይህን አቋሟን ስትከላከል የፖለቲካ ውጥረቶችን መነሻ መመልከት እንጂ አመፅን መደገፍ እንዳልሆነ ትገልጻለች። ለእርሷ ጥቃቱ በዘመናት ውስጥ የቆዩ የፖለቲካ ጭቆናዎች መዘዝ ነው። ይህ አቋሟ በምርጫ ቅስቀሳዋ ወቅት እንደ አንድ የፖለቲካ ካርድ ስትጠቀምበት ነበር። ነገር ግን ይህ የሜላት አቋም ከፍተኛ ቁጣን የቀሰቀሰበት አንድ ሌላ አጋጣሚም ነበር። እሱን እንመልከተው። በሰኔ 2025 በኮሎራዶ ግዛት ቦልደር ከተማ አንድ የቦምብ ጥቃት ይፈጸማል። ጥቃቱ የተፈጸመው በጋዛ የታገቱ እስራኤላውያንን ለመጠየቅ ሰልፍ የወጡ ሰዎችን ኢላማ ባደረገ መልኩ ነበር። በጥቃቱ የ82 ዓመቷን አይሁዳዊት ካረን ዳይመንድን ህይወት የቀጠፈና በርካቶችን ያቆሰለ ነበር። ጥቃቱን የፈጸመው ግለሰብ በምርመራ ወቅት ጽዮናውያንን መግደል እፈልጋለሁ ብሎ በመናገር አጋጣሚው በአካባቢው ለሚኖሩ የአይሁድ ማህበረሰቦች ከፍተኛ ስጋትና ድንጋጤን የፈጠረ በእምነትና በፖለቲካ አመለካከት ላይ ያነጣጠረ ወንጀል ተደርጎ ነበር የታየው። ታዲያ ሜላት ኪሮስ በዚህ ክስተት ዙሪያ የያዘችው አቋም ብዙዎችን ያስቆጣና በምርጫ ዘመቻዋ ላይ ከፍተኛ ትችት ያስከተለ ነጥብ ነበር። ሜላት ጥቃቱ ጸረ አይሁድነት እንደሆነ በግልጽ ለመፈረጅ ፈቃደኛ ሳትሆን የአጥቂው ልብ ውስጥ ምን እንዳለ አላውቅም በማለት የሰጠችው አስተያየት በብዙዎች ዘንድ እንደ ግድየለሽነትና የሰብአዊነት እጦት ተቆጥሯል። በደጋፊዎቿ ዘንድ ይህ አገላለጽ የጥቃቱን መነሻ ከፖለቲካዊና ማህበራዊ አውድ ጋር ለማገናኘት የሚደረግ ጥንቃቄ ቢመስልም በተቃዋሚዎቿ ዘንድ ግን ጥቃቱን በማቃለልና ለአይሁድ ማህበረሰብ የሚሰማትን የሞራል ድጋፍ በመንፈግ እንደ ትልቅ የፖለቲካ ድክመት ተወስዷል። ይህ አቋሟ ተቃዋሚዎቿ ሜላትን ለአይሁዶች ደህንነት ደንታ የላትም በማለት ለመክሰስና የፖለቲካ ብቃቷን ጥያቄ ውስጥ ለማስገባትና እንዳታሸንፍ እንደ ዋና መሳሪያ የተጠቀሙበት ነጥብ ነበር። ከዚህ ባሻገር ሜላት ኪሮስ በምርጫ ዘመቻዋ ወቅት በፖለቲካ ውስጥ ትልቅ ገንዘብ ያላቸውን የኮርፖሬትና የቡድን ጥቅም አስከባሪ ተቋማትን በግልጽ በመቃወም ትታወቃለች። በተለይም የአሜሪካ እስራኤል የህዝብ ጉዳዮችን ኮሚቴ ወይም አሜሪካን እስራኤል ፐብሊክ አፌርስ ኮሚቴን እንደ ዋና ተጽዕኖ ፈጣሪ በመፈረጅ ድርጅቱ በአሜሪካ የውጭ ፖሊሲ ላይ ያለውን ከፍተኛ ተጽዕኖ መታገል የዘመቻዋ መገለጫ አድርገዋለች። ትልቅ ገንዘብን ከፖለቲካችን እናስወጣለን የሚለው መፈክሯ የምርጫ የገንዘብ አሰባሰብ ስርዓቱ የዲሞክራሲን እውነተኛ ድምፅ እንዳያሰባ ስጋት ያላቸውን ሰዎች ትኩረት ስቧል። ይህ አካሄዷ በስርዓቱ ላይ ለውጥ ለመፍጠር የምትጥር ጸረ ስርዓት ተዋጊ ሆና እንድትታይና ብዙዎችን እንድትሰበስብ
አስችሏታል። ይህ የፖለቲካ አቋሟ በተለይም በወጣቱ ትውልድና ለውጥ በሚሹ የዲሞክራት ፓርቲ አባላት ዘንድ ከፍተኛ ተቀባይነትን አግኝቷል። አብዛኞቹ ደጋፊዎቿ ሜላት የአሜሪካን የውጭ ግንኙነትና የውስጥ ፖሊሲ ከስሩ ለመቀየር ቁርጠኛ መሆኗን እንደ ትልቅ ተስፋ ይወስዱታል። የኮርፖሬት ተጽዕኖን መቃወሟና የምርጫ ፋይናንስ ስርዓቱን ጥያቄ ውስጥ ማስገባቷ እንደ ንጹህና መርህ አዘል የፖለቲካ አካሄድ ተቆጥሮላታል። በዚህ ምክንያት ሜላት ኪሮስ በምርጫ መድረኩ የእስራኤልን የፖለቲካ ተቋማት ተጽዕኖ በመጋፈጥ አዲስና ገለልተኛ የፖለቲካ ድምፅ ለመሆን የበቃች እጩ ሆና ትታያለች። ታዲያ የሜላት ኪሮስ የምርጫ ድል ለፊልስጤም ደጋፊ የሆኑ ቡድኖች እጅግ ወሳኝና ታሪካዊ ክስተት ሆኖ ተመዝግቧል። እነዚህ ቡድኖች ሜላት ወደ አሜሪካ ኮንግረስ መግባቷን ባለፉት 3 ዓመታት ሲካሄድ የቆየውን የእስራኤልን ወታደራዊ እርምጃ በፖለቲካዊ መንገድ ለመግታትና ለመቃወም ትልቅ ተስፋ የሚሰጥ አዲስ ድምፅ አድርገው ይወስዱታል። ለደጋፊዎቿ ሜላት የምትከተለው አቋም የተለመደውን የፖለቲካ ዝምታ የሚሰብርና በእስራኤል ፖሊሲ ላይ እውነተኛ ተጽዕኖ ሊፈጥር የሚችል ቁርጠኛ አቀራረብ ነው። ስለዚህ የሜላት ወደ ስልጣን መምጣት ለፊልስጤማውያን መብትና ፍትህ በአሜሪካ የውሳኔ ሰጪ አካላት ውስጥ ጠንካራ ተከራካሪ መኖርን የሚያሳይ ምልክት ሆኖ ተወስዷል። በሌላ በኩል ሜላት በህግ ትምህርት ቤት የገነባቸው እውቀትና የህግ ባለሙያነቷ የአሜሪካን የህግ ማዕቀፍና የውጭ ግንኙነት ፖሊሲ በመገምገም ለውጥ ለማምጣት የሚያስችል መሳሪያ እንደሚሆንላትም ይነገራል። ይህ ድል የኮሎራዶ ግዛት ነዋሪዎች የሰጡት ድምፅ ብቻ ሳይሆን በመላው አሜሪካ ስር የሰደደ ለውጥን የሚሹና የሀገሪቱን የውጭ ፖሊሲ በሰብአዊ መብት እሴቶች ላይ እንዲመሰረት የሚጠይቁ ዜጎች ሁሉ የጋራ ድምፅ ተደርጎ ይታያል። በጠቅላላው የሜላት ስኬት የፖለቲካ ስርዓቱን በተራማጅ አስተሳሰብ ለመቅረጽ ለሚፈልጉና ለፍትህ መቆምን እንደ ዋነኛ የህዝብ ተወካይ ግዴታ ለሚወስዱ ወጣቶች አዲስ የፖለቲካ አቅጣጫን የከፈተ ድል ተደርጎ ይወሰዳል። ታዲያ ይህን የሜላት ማሸነፍ ተከትሎና የምታራምደውን አቋም መሰረት በማድረግ የእስራኤል ሚዲያዎች ምን ሲሉ ዘገቡ የሚለው ጉዳይ ሌላው መነሳት ያለበት ነጥብ ነው። የእስራኤል መገናኛ ብዙሃን በተለይም እንደ ታይምስ ኦፍ እስራኤል ያሉ ታዋቂ ሚዲያዎች የሜላት ኪሮስን የምርጫ ድል በከፍተኛ ስጋትና ትችት ነው የዘገቡት። እነዚህ ሚዲያዎች ሜላትን እንደ ጸረ እስራኤል እጩ በመፈረጅ እርሷ ወደ አሜሪካ ኮንግረስ መግባቷ ለሁለቱ ሀገራት ያለው ግንኙነት ትልቅ ፈተና እንደሚሆን ይናገራሉ። ሜላት ለእስራኤል የሚደረገውን የጦር መሳሪያ ድጋፍ ለማቆምና ወታደራዊ እርዳታን ለመሰረዝ ያላት እቅድ በእስራኤል ዘንድ እንደ አንድ አደገኛ አጀንዳ ታይቷል። የሚዲያ ዘገባዎቹ ይህ አካሄዷ በአሜሪካና በእስራኤል መካከል ለረጅም ዓመታት ሲገነባ የቆየውን ስትራቴጂያዊ ወዳጅነትና የደህንነት ትብብር በእጅጉ ሊጎዳ እንደሚችል ያስጠነቅቃሉ። በዚህም ሜላት በምርጫ መድረክ ላይ የምታራምደውና ጽንፈኛ ብለው የጠሩት አቋም በእስራኤል በኩል እንደ አንድ ትልቅ የፖለቲካ ትችት ተወስዶ በሰፊው እየተተነተነ ይገኛል። ከዚህ ባሻገር የእስራኤል ሚዲያዎች ሜላት በጥቅምት 7 2023 የተፈጸመውን የሐማስ ጥቃት የማይቀር በማለት መግለጿንና በቦልደር ከተማ በተፈጸመው የቦምብ ጥቃት ወቅት የሰጠችው ምላሽ በጥብቅ ይተቻሉ። በተለይም የቦምብ ጥቃቱ የ82 ዓመቷን አይሁዳዊት ካረን ዳይመንድ ህይወትን መቅጠፉን በማስታወስ ሜላት ለዚህ ክስተት የአጥቂውን ልብ አላውቅም በማለት የሰጠችው አስተያየት የሞራል ጥያቄ እንዳስነሳባቸው ይገልጻሉ። የእስራኤል ሚዲያዎች ይህንን አባባሏን እንደ ግዴለሽነት በመቁጠር ሜላት ለአይሁዶች ደህንነት ያላት አቋም አጠራጣሪ እንደሆነ በመጻፍ ላይ ናቸው። በተለይም ከቦምብ ጥቃቱ ጋር በተያያዘ ጥቃቱ ጸረ አይሁድነት አይደለም የሚል አቋም መያዟ በእስራኤል ህዝብና በፖለቲከኞች ዘንድ ከፍተኛ ቁጣን ፈጥሯል። እነዚህ ሚዲያዎች ሜላት ለሰብአዊ መብት እንደምትቆም ብትናገርም በአይሁዶች ላይ ለሚደርሱ ጥቃቶች የምታሳየው ዝምታ ተቀባይነት እንደሌለው ይከራከራሉ። ይህ አቋሟ በአሜሪካ ውስጥ ያሉ የአይሁድ ማህበረሰቦችን ስጋት ውስጥ እንደጣለ በሚዲያዎቹ ዘገባዎች ላይ በሰፊው ተንጸባርቋል። በጥቅሉ ሜላት ኪሮስ በምርጫ ዕድሏ በተራማጅ የፖለቲካ ቡድኖችና በፊልስጤም ደጋፊዎች ዘንድ እንደ አንድ የለውጥ ብርሃን እየታየች ትገኛለች። ለእነዚህ ወገኖች ሜላት ባለፉት 3 ዓመታት በጋዛ እየደረሰ ያለውን ሰብአዊ ቀውስ በአሜሪካ ኮንግረስ መድረክ ላይ በይፋ የምትሟገትና በአሜሪካ የውጭ ፖሊሲ ላይ እውነተኛ ለውጥ ሊያመጣ የሚችል ጠንካራ ድምፅ ነች። በፖለቲካ አቋሟ በተለይም ለእስራኤል የሚደረገውን የጦር መሳሪያ ድጋፍ ለማቆምና ለፊልስጤማውያን መብት ለመቆም የምታደርገው ጥረት ብዙዎች ለረጅም ጊዜ ሲጠብቁት የነበረ የፍትህ ጥያቄ ማስተጋቢያ ሆኖላቸዋል። በለጋ ዕድሜዋ በኢትዮጵያ ማህበረሰብ ውስጥ ተከባ የተማረችው የጋራ መረዳዳትና የፍትህ እሴት ዛሬ በምርጫ ዘመቻው አማካኝነት ተቀናጅቶ ለፍትህ ለሚታገሉ ወጣቶችና ለውጥ ፈላጊዎች ትልቅ ተስፋን ሰጥቷል። በአንጻሩ ይህ የሜላት ኪሮስ አቋም በእስራኤል በኩል ትልቅ ስጋትና ቅሬታን ፈጥሯል። በእስራኤል የሚገኙ ዋና ዋና ሚዲያዎች የሜላትን ወደ ኮንግረስ የመቅረብ ጉዞ በአደገኛ ሁኔታ ነው የሚመለከቱት። እንደ ታይምስ ኦፍ እስራኤል ያሉት ሚዲያዎች ሜላት የምታራምደው ፖሊሲ በአሜሪካና በእስራኤል መካከል ለረጅም ዘመናት የቆየውን ስትራቴጂያዊ ወዳጅነት እንደሚያናጋ ይገልጻሉ። በተለይም በጥቅምት 7 የሐማስ ጥቃትና በቦልደር ከተማ የደረሰውን ጥቃት አስመልክቶ የሰጠችው አስተያየት በእስራኤል ዘንድ
የሞራል ድጋፍ እንድታጣ አድርጓታል። ለእስራኤል ወገን ሜላት የሰብአዊ መብት ጥያቄን እንደ ሽፋን ተጠቅማ የአይሁድ ማህበረሰብን ደህንነት የሚያናጋ አቋም የምትወስድ ተደርጋ በመወሰዷ በዚያ በኩል ያለው ተቀባይነቷ እጅግ ዝቅተኛ ሆኗል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን እናንተስ ስለዚህ ጉዳይ ምን ትላላችሁ? የሜላት ኪሮስ የፍልስጤም አቋም እንደ ፍትህ ድምፅ ትመለከቱታላችሁ ወይስ እስራኤል እንደምትለው በአይሁድ ማህበረሰብ ደህንነት ላይ አደጋ የሚጋርጥ አካሄድ ነው ትላላችሁ? ይህንን ጉዳይ አስመልክቶ ያላችሁን ሀሳብና አስተያየት በኮሜንት መስጫ ላይ እንድታሰፍሩልን በአክብሮት እንጠይቃለን። ለዛሬ በቃን። በያላችሁበት ሰላም